you're trapped in time. You can go anywhere. I can go. አርቲፊሻል ኢንተለጀንስ ቴክኖሎጂ የፊልም ኢንዱስትሪውን በብዙ መልኩ እየቀየረው ነው። ፊልም በመስራት ሂደት ውስጥ ከቅድመ ዝግጅት እስከ ድህረ ፕሮዳክሽን ድረስ ከፍተኛ ለውጥ እያመጣ ነው። ቴክኖሎጂው የሰውን ልጅ የፈጠራ አቅም በማሳደግ ሂደቶችን በማቀላጠፍ ወጪን በመቀነስና አዳዲስ እድሎችን በመክፈት አበርክቶ የላቀ ሆኗል። አርቲፊሻል ኢንተለጀንስ ቴክኖሎጂ በፊልም የቅድመ ዝግጅት ሂደት ውስጥ ስክሪፕትን በመጻፍ እና በመተንተን የተመልካቾችን ምርጫና ፍላጎት በመለየት እንዲሁም የቀረጻ ቦታን በመጠቆም እየረዳ ነው። የኤአይ ሞዴሎች ለእይታ የበቁ የፊልም ስኬቶችን፣ የማህበራዊ ሚዲያ ልምምዶችንና የተመልካቾችን ምላሽ በመተንተን አንድ ፊልም ምን ያህል ሊሳካ እንደሚችል ይተነበያሉ። የገንዘብ ወጪንና ጊዜን የሚቆጥቡ አማራጮችንም ያቀርባሉ። ይህም በመሆኑ የፊልም ኩባንያዎች በምን አይነት ፕሮጀክቶች ላይ ኢንቨስት ማድረግ እንዳለባቸው ለመወሰን የሚረዳ ሆኗል። የኤአይን አቅም የተላበሱ ካሜራዎች በፊልም ቀረጻ ሂደት በስፋት ስራ ላይ እየዋሉ ነው። የብርሃንና የቀለም ቅንብሮችን በቅጽበት ማስተካከል እያስቻሉ ነው። ይህም ሲኒማቶግራፈሮች በበለጠ ፍጥነትና ጥራት እንዲሰሩ እያደረገ ይገኛል። የኤአይን አቅም የተላበሱ የቀረጻ ድሮኖች ውስብስብና ተለዋዋጭ የአየር ላይ ምስሎችን በቀላሉ በመቅረጽ ለፊልም ኢንዱስትሪው ተጨማሪ አቅም እየፈጠሩ ነው። በተጨማሪም የድምጽ ጥራትን ለማሻሻልና የተዋናዮችን ድምጽ ለመቀየር የኤአይ ቴክኖሎጂ እያገዘ ነው። ኤአይ በፊልም አርቶት ስራ ውስጥ አሻራው ጉልህ ሆኗል። የተቀረጹ ምስሎችን በፍጥነት በመለየት በመደርደርና በማደራጀት የአርቶት ሂደቱን ያቀላጥፋል። ተጨባጭ የሆኑ ቪዥዋል ኢፌክቶችን በመፍጠር ረገድ ኤአይ የተሳካለት ሆኗል። ለአብነትም የገጸ ባህሪያትን ዕድሜ ለመቀነስ ወይም ለመጨመር፣ ምናባዊ ገጸ ባህሪያትን ለመፍጠርና ውስብስብ አካባቢዎችን ለመገንባት ያግዛል። የሰው ሰራሽ አስተውሎት ቴክኖሎጂ በመጪዎቹ ዓመታት በፊልም ሥራ ውስጥ እንደ ዋነኛ መሳሪያ በመሆን ይቀጥላል። የሰው ልጅ ፈጠራ የሚያሳድግና አዳዲስ ልምዶችን የሚያቀርብ ጠንካራ ትስስር በኢንዱስትሪው ይኖረዋል ተብሎም ይጠበቃል።